እንግዲህ ያው እንደ ፖለቲካ ብለን ነበር እንደሚል ፖለቲካ አስቀያሚ የለም። ኦኬ ወይም የሆነ ነገር ብለህ ያ ነገር አንዳንዴ ጸሎታችን እንደሆነ ማራ ያልነው ነገር ባልሆነ ነው። ምክንያቱም የምንናገረው ነገር ክሪቲካል ነገሩን ህዝብ ተረድቶት በጊዜው ያንን ነገር ቢቀይረውና ያ መጥፎ ነገር ባይመጣ ብለን ቀድመን የምንናገር ያልነው እንግዲህ ያለን የዚህ የጽምዶ ጉዳይ ሲመጣ ምን ብለናል? የፋኖ ትግል በሁለት ጎራ ይከፈላል። ብዙ ሰው እጁን የሚሰጥ ይኖራል ብለናል አይደል? እየሰጠ አይደል? ብዙ ሰው እኮ እጅ እየሰጠ ብዙ ሰው እንደውም እኔ ለነ ደረጀ ለነ ሀብሴ መጨረሻ ጠባቂ ሁሉ እንዳያጡ ፈራለሁ። ጦራችሁ ቀስ በቀስ አንድ ሁለት እያለ ተንዶ መጨረሻ እናንተ የሚጠብቅ ሰው እንዳይጠፋ እፈራላችኋለሁ። አንዳንዴ በትግሉ ራሱ መቆየት የምትችሉት እኮ ፖለቲካችሁን እስካስተካከላችሁ ነው። ብዙ የፋኖ አመራሮች የተሸወዱት ታጋዩ አላማ ኖሮት እንደገባ ትግል ውስጥ አያውቁም። እነሱ ቁስቁሶ ያመጡት ነው ይመስላቸው። እነሱ ከወያኔ ሲሰሩ አብሮ የሚሰራ፣ እነሱ ከዘመነ ሲጣሉ አብሮ የሚጣላ፣ ሲታረቅ አብሮ የሚታረቅ ምናምን ነው የመሰላቸው። ግን እሱ አይደለም። ሪያሊቲ የራሱ አላማ አሰላለፍ ይዞ ነው የገባው። ተስማምተን ነው ይሄ ትግል ስንጀምር ጠላታችን ብልጽግናና ህወሓትና ብአዴን ናቸው። በዚህ ሁላችንም ተስማምተን ነው እዚህ ትግል የገባነው። መንገድ ቀይረህ የአማራ ጄኖሳይድ አለ ብለን ተስማምተን ነው ወደ ትግል የገባነው አይደል? ግን ትግሉ እየተቀየረ ግን የአማራ ህዝብ ላይ ሊቀይርበት አትችልም። ሰሜናዊ ምናምን ስትለው አማራጭ ሊወስድብ ይችላል። ኦኬ ያው የራሱን አሁን ለዚህ ነው ሶስተኛ አደረጃጀት የምንለው። ትክክለኛውም ታጋይ አሁን እዚህ ላይ እነዘመንም እናንጠባጠባቸው ቦታ ነው። ወደ መንግስት የገቡትን አንጠባጠብናቸው። ቀጣይ ደግሞ እነዘመንን ቡድን እናንጠባጠብበት የመጨረሻው አጥለለናቸው እንሄደው እና ለሰራዊቱ አማራጭ ካልሰጠው አማራጭ ከሌለው ጥሎ ነው የሚሄደው። ምክንያቱም ለደብረ ጽዮን ወይ ለዘመነ ካሴ የሚሞት ሰው ስለሌለ ማለት ነው። ብዙዎቻችሁ ያልተረዳችሁ ዘመነ ካሴ ምን ያክል እንደሚጠላ አላወቃችሁ። በሰራዊቱም በህዝብም በአማራ ህዝብ ኦኬ በጣም ነው የሚጠላው። እዚህ ራሳችሁን የሸወዳችሁት ራሳችሁን ብቻ ሳይሆን ትግሬውንም ኤርትራውንም ሸውዳችኋል። ዘመነ ካሴ የሚወደድ ነው የሚመስለው። ዘመነ ካሴ የሚፈልገው ሰው የለም። ዘመነ ካሴ መሪ ሆነ ሲባል ብዙ ፋኖች ጥለው ነው የወጡት አይደል? እነ ኢያሱ ምናምን ከወጡት እኮ ዘመነ እንደሚመረጥ ሲያውቁ ነው። ልጁ እኮ አይተነዋል። ጥሩ ተናጋሪ ነው፣ ካሊበር አለው። ብዙ ትግል ላይ ብዙ ውጤት ማምጣት የሚችል ነው። የመጨረሻዋን ቀን ጠብቀው ነው ያለወጡት። የመጨረሻ ቀን ጠብቀው የመጨረሻዋ ልክ ይሄ የዚህ አፋብን የሚለው ድርጅት ሊነገር ከመነገሩ 4 ቀን 5 ቀን በፊት አይደል? ያኮ ማለት እኮ ቀን ጠብቀው አንድ ቀን በፊት ነው። አንድ ቀን በፊት ይማጅ ያ ማለት በቃ በዚህ ድርጅት ውስጥ ከመቆም ከጠላት ጋር ከዘመነ አብይን መርጠዋል። አስባችሁታል? ይሄ እኮ ትልቅ እኮ ሜሴጅ እኮ ከዘመነ አብይን መርጠው ነው ከዘመነ አብይ ይሻለናል ብለው እኮ ነው አይደል እንትን ያሉት። እዚህ ድረስ ውስጥ ገቡ ማለት ተጠልተሃል ማለት እኮ ነው። ተጠልተሃል። ይሄን ያክል የሚጠላ ሰው ከአብይ በላይ ዘመነን ከጠሉት እኮ ችግር አለ ማለት ነው። ሪል ችግር አለ። ያም ብለው ጥለውት ሄዱ። ስለዚህ ግዴታ ለፋኖ አማራጭ ቤት ያስፈልጋል። ኦኬ ትናንት አይደለም የመጡት፣ የዛሬ ወር አይደለም፣ የዛሬ 2 ወር አይደለም የመጡት። ድርጅቱ ዘመነ እንደተመረጠ እርግጠኛ ሲሆኑ ጥለው ወጡ። በቃ ኦኬ ሶ ከዚህ በፊት ቅድም ዘራ ያዕቆብ በደንብ አስቀምጧል። ምን ብለናል? ወያኔ ትመጣለች ብለናል አይደል? ወያኔ ትመጣለች አላልንም ወይ? እስቲ ንገሩ። እዚሁ ቤት የዛሬ 5 ወር ብለናል፣ የዛሬ 3 ወር ብለናል፣ የዛሬ ሳምንት፣ የዛሬ 2 ሳምንት ብለናል። ወያኔ መታ ወልቃይትን ይዛ ከዛ በኋላ የጋራ ጦር እንመስርት ወልቃይት ላይ ብላ ከወልቃይት ላይ ያለው ነው ፋኖ አባራ ወልቃይት ላይ የራሷን ነው የምትሰራው ብለናል። ይሄንን የዛሬ 5 ወር ብለናል፣ የዛሬ ዓመት ብለናል። ዛሬው በአካል መጡ። ለማንኛውም ትግራይ አቅም የላቸውም። ትግራይ እንትኑን
አሁን ለምሳሌ አንደኛው እያሱ እሱ ብቻ ሳይሆን ሌሎቹ አሁን ለምሳሌ የሚወጡት ከአማራው በላይ ትግሬዎች ናቸው ይህን ድርጅት እየደገፋሉ። አሁን ለምሳሌ ማራማዊት የምትባለዋ አያጅቡ አሁን ለምሳሌ ሩቅ ሜደል እንዳለ ትግሬ እዚህ ቲክታክ ላይ ራሱ አሁን እኛን የሚሰድቡ እንዳለ እኮ ትግሬዎች እኮ ናቸው። አሁን እነሱ ሲደግፉ ስታይ አሁን ለምሳሌ አንድ የአማራ ልጅ በተለይ አሁን ጎንደር አካባቢ ሆኖ ያለውን ነገር ሲቹዌሽን ነቀል እና ራሱ ኢቨን በዚህ ምክንያት ራሱ የሚወጡ ሰዎች እኮ አሉ። ድጋፉ ራሱ አማራ ሳይሆን የሚደግፈው ሞስትሊ ሌላ ብሔሮች ናቸው። ሞስትሊ የትግራይ ልጆች ናቸው እየደገፉ ያለ። ድጋፉ የለም። ሌላው ለማስቀመጥ ያክል ይውላችሁ ስፔሻሊ ወደ ጎንደር ያላችሁ ፋኖች ሰራዊታችሁን ታጣላችሁ። ኦኬ መጨረሻ ትዋረዳላችሁ። በጣም ያስጠላ ውርደት። ትማረካላችሁ። ዘመነ እኮ ሱዳን አያድናችሁ። የምትማረኩት ተዋግታችሁ አይደለም፣ ሰራዊታችሁ ጥሏችሁ ይበተናል። ኦኬ አደጋ ላይ ትወድቃላችሁ። ማንም ይደርስላችሁ። ሰራዊትህ እንዳይበተን አሁን ፋኖን ሰው መያዝ የመሰላችሁ ባይዘው ፋኖ ራሱን የቻለ ኃይል ፋኖ ግለሰብ አላደራጀው የትግል ዓላማ ይዞ ነው የወጣው ስንል የሚሰማን አይደል አይደል? አብዛኛው ለምሳሌ እነ ኢያሱ ጥለው ሲወጡ ከእንትኔ ከምታገልበት ዓላማ ተቀይሮብኛል ብሎ ተፈቀለ። ስለዚህ ልታዙ አትችሉም። እኔ ነኝ መሪህ እዚህ ጋር ትሞታል። ወታደር ፋኖ ወታደር ይመስላችሁ ሞኞች አሉ። ፋኖ የነጻነት ታገል ደግሞ ዓላማ ብሎ የያዘውን ይዞ ይወጣል። ዓላማው ላይ ችግር ከፈጠርክበት ምንድን ነው የሚያደርገው? መንገድ ይቀይርብሃል፣ ሊደራደርብህ ይችላል። ብዙ ነገር አለ። ኦኬ ስለዚህ ሳይረፍድ ይሄንንም እንደው ጥሩ ፖለቲከኛ ማለት ነገን ማየት የሚችል የዛሬ 100 ዓመት ማየት የሚችል አይደል? ጥሩ ኢኮኖሚስት እና ጥሩ ፖለቲከኛ ማለት ለምን ይመስላችኋል? ውዱ ገንዘብ የሚከፈለው ዓለም ላይ ለኢኮኖሚስት አይደለም፣ ለኢንጂነር አይደለም፣ ለዶክተር፣ ለፖለቲከኛ። ፖለቲከኛ ከነዚህ በሙሉ በምን እንደሚበልጣችሁ ታውቃላችሁ? ትልቁ እንግዲህ የዓለም ትልቁ እውቀት እግዚአብሔር መሆን ነው አይደል? አዳምና ሔዋን እግዚአብሔር ለመሆን ነው አይደል? የእግዚአብሔር ደግሞ ትልቁ መገለጫው ነገን ማወቁ ነው። ትልቁ ፓወሩ ነገን ማወቁ ነው። ሰርተን ነው ነገን። ጎበዝ ፖለቲከኛ ሊደር ማለት ደግሞ እንደዛ ነው። ጎበዝ ፖለቲከኛ ነገን ማየት የሚችል ነገን ካየህ ነገን እኮ ለመገመት ነው አይደል? አሁን በቢዝነስ ነገራችሁ በቢዝነስ ውስጥ ኳንትስ የሚባል ወይም ኳንት የሚባል ፖዚሽን አለ። ልክ ለምሳሌ ኢንጂነር ዶክተር የሚባል ኳንት የሚባል ፖዚሽን። ኳንት የሚባለው ፖዚሽን ዋና ስራው ነገን መተንበይ። ለምሳሌ ካምፓኒዎች ፕሮዳክታችሁ ምን እንደሆነ ለምሳሌ አዲስ ፕሮዳክት ሪሊዝ ከማድረጋችሁ በፊት ዓለም ላይ ያለውን ትሬንድ አናሊሲሱ፣ ማርኬቲንግ አናሊሲሱ፣ ቢዝነስ አናሊሲሱ ሁሉን ሰርተው ቁጥር ነው የምትሰራው። ቁጭ ብለው ሰርተው ቀምረው ምን ብለው ይሄን ካረክ ያዋጣል፣ ይሄን ካላረክ ትከስራለህ ይላል። በቃ ሲምፕሊ ሳይንስ በሳይንቲፊክ ጠንቋይ ማለት ነው። ኦኬ ወይም ሳይንቲፊክ የሆነ በሳይንሳዊ መልክ መተንበይ ማለት ነው። ዓለም ላይ ውዱ በፕሮፌሽን ደረጃ ውዱ ገንዘብ የሚከፈለው ለእነዚህ ሰዎች። ኦኬ ሶ ፖለቲከኛ ማለት ደግሞ ልክ እንደ ኳንት ስለ ቢዝነስ ነው። ፖለቲከኛ ደግሞ ለነገ የተናገር ነው አይደል? ተሳስተን ታስታውሳለህ? ዘርዓ ያዕቆብ የዛሬ 9 ወር የዋና አማራ ግሎባል ኮንቬንሽን አድርጎ ነበር። ዙም ሚቲንግ ነበር፣ ዓለም አቀፍ ስብሰባ። እዛ ላይ ተናግረናል። እኔ ቃል በቃል ወጥቼ እኔም እንደ ግለሰብ እዛ ላይ ያስቀመጥኩት የዋና አማራን ሀሳብ የውይይታችንን ሰመሪ ሳስቀምጥ የተቀዳለ ሄዳችሁ ማየት ትችላላችሁ። ኤርትራና ያኔ ኤርትራና ትግራይ ገና ጸብ እንደነበሩ ምናል ኤርትራና ትግራይ አብረው ሊሰሩ ይችላሉ አላልንም? ዘርዓ ያዕቆብ ታስታውሳለህ? እንደው እዚህ የነበራችሁ ሰዎች እዛ የነበረ ሰው በእናታችሁ እዛ ስብሰባ ላይ አንድ ላይ ሊሰሩ ይችላሉ። ሁለቱም መነጠል ካልቻለ ቶታሊ ኤርትራ ኃይል ጠላት እየሆነ ሊመጣ ይችላል ያልነው ነው አይደል? ማን ገምቷል? ህዋትና ኤርትራ እኮ ከአብይ ጋር የተጣላችሁ ህዋትን ለምን ምህረት ከህዋት ጋር ለምን ተደራደርከው ነው? አብሮ ይሰራሉ ብለን ተናግረናል። ዲስ ፖለቲክስ እውቀት ነው፣ አቅም ነው፣ መካድ የለበት። በቃ ቶፕ ፖለቲካ ዋና አማራ ውስጥ በኢትዮጵያ ፖለቲካ ቶፑ ፖለቲካ ካሊበር ያለው እዚህ ድርጅት ውስጥ ምን አለን? ወያኔ ትመጣለች። ያዋል ወያኔ አቅም የላትም።
የሚበሉት የላቸውም። ደህይተዋል ስንል የሚሰማ የለም። በባለፈው ጦርነት ጫማ አድርገው የመጡ ወያኔዎች የአሁኑማ የሻዕቢያን ዩኒፎርም ለብሰው ሁሉ ነው የመጡት። በእንትን በሞጋ ጫማ ያኔ በ17 ዓመት ትግል ከኛ ያነሱ ሰዎች ናቸው። ኦኬ እስቲ ታች ብሩክ የሚባል ልጅ አለና ብሩክ ኤልያስ ካለ እስቲ ቁረጠውና ፖስት አድርገውና ታግ አድርገኝ ቪዲዮ የተናገረው እና ታይም ፍሬሙንም አስቀምጥበት። ህወሓት አቅም የላትም። የደህየ ድርጅት ነው። መሳሪያቸው ራሱ የዛገ ዛሬ የተማረከባቸው ዛሬ ተሸነፉ። ዘርዓ ያዕቆብ እንደ የላኩልን ፎቶ እንደው ማሳየት ከቻልክ እስቲ ወይም እዚህ ዳዊት አለ ዳዊት ሰለሞን አለ የምታስታውስ ከሆነ እና ሀብቴ ተዋክተው ቅዱስ ሚካኤል ነፃ ወጣን ብለው ቅዱስ ሚካኤል ቦታ ቅዱስ ሚካኤልማ ለህወሓት በር መክፈቻ ነው ምናምን ብዬ ካርታ እያሳየው ታስታውሳለህ? እያሳየን ስንሰራ እዚህ ታስታውሳላችሁ? ቅዱስ ሚካኤል በጣም ደጋግሜ ዛሬ የመጡት በዛ በኩል እንደሆነ ታምናላችሁ? ዛሬ ውጊያ የጀመሩን በቅዱስ ሚካኤል በኩል የዛሬ 3 ወር 2 ወር ቅዱስ ሚካኤልን ነፃ ወጡላቸው። በቅዱስ ሚካኤል በኩል እንደመጡ ታውቃላችሁ? ምን አለን? ጋሸና ነፃ ያወጡት ለህወሓት ሰራዊት ነው ምናምን ስንል ነበረ። ዛሬ ወደ ሀራ ምናምን አካባቢ ወደ ኃይለኛ ውጊያ ሊጀመር ከዚህም ከዛም እየሄደ ነው። መከላከያዎች ወደዛ ለማጥቃት እየሄዱ ኦኬ። በደንብ አድርገን ነው እንትን ያለው ማለት ነው። ኦኬ እስቲ አያጅቦ ልጠይቅህ አለ የህወሓት ኃይል እንደዚህ አመራሮቹ የሚለብሱት ጫማ አጥተው እንደዚህ የተዳከመ ማለት ኢኮኖሚካሊ በጣም የወደቀ ኃይል ይፈጠራል ብለህ አስበህ ነበር? ትገምት ነበር? አሁን ሲያዙ ያየናቸው በፊት የምናውቀው ትልልቅ ጃኬት የሚያደርጉ ወታደር ልብስ ያላቸው መሳሪያቸው ኳሊቲ ያለው ምናምን ነበር። አሁን ለማይመስለው ነው የመጡት። ኮንጎ ጫማውን ራሱ በጋለ ብረት እንትን እያጣበቁ ምናምን እየለበሱ ነው የሚሄዱት። አሁን የአቅም ማነስ አለበት ብለህ ታስባለህ? ብርም የለም ከየት ይመጣል? አቅም ብቻ ሳይሆን ብርም የለም። የሚለብሱት የሚበሉት ነገር የለም። እንደ ካዳነን እንደ አንድ አማራ ነው የሚያድነን፣ እሱም አማራ ኪላ ቢሆን እንዴት! ይሄ ተከታታይ ፊልም ሁሉ ይመስለኛል። ፖለቲካ ትንታኔ ማን አማራ ኪላ እና ሰው ተመስጦ እኔ እኮ ጠየቁ አንድ ጨዋታውን ተውና ጥያቄ ነው። እንደዚህ የተዳከመ አሁን ብዙ የአማራ ልጆች ወያኔ ድሯን ወያኔ ነው የሚያስቡት። እኛ ደግሞ ወያኔ ደህይቷል፣ ገንዘብ የለውም፣ አቅም ያጠረው ነው። ኦኬ በቀደም ግን አዜብ መስፍን በኢትዮጵያ ሁለተኛ ሀብታም ናት ምናምን ብለህ ስትነትን ነበር። አማራ ኪላ እኔ አውርቻለሁ። እንዴ አዜብ መስፍን ከአላሙዲን ቀጥሎ እኛ ስለ ገንዘብ አውርተን አናውቅም። አያጅቦ የተጠየቀው ሌላ አንተ የምትመልሰው ሌላ። የትግራይ ባለስልጣናቶች ብዙ የዘረፉት ብር አለ። እንዴት ደህዩ ሊሰጧቸው አልቻሉማ። በቃ እንግዲህ በሉታ፣ አላመኑማ። ጦርነት ማያሸንፉ ከሆነ ለምን ገንዘባቸውን አምጥተው ያቃጥላሉ? የትግራይ ወጣት ብሩን ደብቀውት ነው ታዲያ የቆሸሸ ልብስ የለበሱት አመራሮች። ምን አስጨነቃቸው? በቃ አመራሩማ የለም፣ አመራሩማ ባለብሩማ የለም። ባለብሩማ ውጭ ሀገር። ኦኬ ባለብሩማ ቤተሰብ ልጆቹ ላይ ኢንቨስት አድርጓል። ለምን ይሰጣል? አንተ የዋ ትግሬ እያለ ዝም ብሎ የሚሞት ምን አገባው? የዘረፉትን ያስቀመጡት አላችሁ ብር አላልክም? እንዴት ነው ዛሬ ለጦርነትማ ባለፈው እኮ አወጡት፣ ተሸነፉ፣ ከሰሩ። ድጋሚ ከሰረ ቢዝነስ ላይ ኢንቨስት የሚያደርጉ ይመስላችኋል? ዋያጅቦ ድጋሚ ኢንቨስት አንተ ብትሆን አንተ የትግራይ ባለስልጣን ሆነ በቢሊየንስ ብር አሜሪካ ዱባይ ምናምን አስቀምጠህ ከዚህ በፊት ጦርነት ተሸንፈ ድጋሜ ታባክነዋለህ ያን ገንዘብ። አንድ ጥያቄ አለኝ ከይቅርታ ጋራና አንዴ እሱ ይመልሰው ሀገር። አይ አንተ መልስ እንጂ ከደከመ ኃይል ጋር ከደሃ ጋር አልደካ አንቺ ማለት ጨረሰ ካልከው ምን አናገር? ምን ሁሌም ትግራይ ዋጋ እንዳይከፍል ነው ህዝባችን። እኔ ስለጠየቀኝ እኔ ልመልስ አንዴ እባክሽ። እንደው ይቅርታ እንደዚህ በጣም ደህይተው ምናምን ይመጣሉ ብለህ አስበህ ነበር? የከሰሩበትን ያልከኝ? አዎ ማለት ከዚህ በፊት ጦርነት አድርገው ኢንቨስት አድርገውበታል። ጦርነቱ ላይ
እና አሉላ ሳይቀር $1 ሚሊዮን ምናምን በልተዋቸዋል። አሜሪካ ሳይቀር ተበልተዋል። ይሄ ሁላ ገንዘብ ከከሰሩ ድጋሚ ኢንቨስት የሚያደርጉ ይመስላል እዚህ ጦርነት ላይ። በአማራው ላይ በደንብ አድርጎ ነው ኪሳራ እኮ ነው። ከዚህ ፊት በአማራው ላይ ኢንቨስት ካደረጉ አሁን በደንብ እያደረጉ ስለሆነ አይከስሩ። ምን ይሰራላቸዋል? አማራ ላይ ለምን ኢንቨስት ያደርጋል? አማራ ቢከዳቸውስ? ቆይ አማራ ቢከዳቸውስ? ሊያውም ተቃውሞ በዚህ ልክ እንዲያለ የእርቃን ቪዲዮ ይዘንባቸዋል። አይከዳቸው እና አሁን ቆይ ሰራዊቱን ስትመለከተው እንደዚህ ካያቸው ምግብ በልተው ራሱ የሚያውቁ አይመስሉም። ያሳዝናል። ጥውልግ ብለው ጥይት እንኳን እንትን የሚተኩ አይተዋል። የተማረከው መሳሪያ በጣም የተዳከመ መሳሪያ ነው የተማረከባቸው። ወያኔ ድሮ ምናቃት በመድፍ የምትዋጋው አቅም ያላት ልብሳቸው ሁሉ ይናገራል። ለውጊያ ሬዲዮን ነው ትጥቃቸው ይናገራል። ትጥቅህ እኮ ያለን ገንዘብ ነው። እኛ እኮ ይህን ትግል ስንጀምር በጅንስ በምናምን ነበር የጀመርነው ገንዘብ ስላለበት። አሁን ዛሬ ዩኒፎርም አለን ምን አለን። ፋኖ እንኳን ካለው ዩኒፎርም ያነሰ ነው። ሊያውም የንትን ዩኒፎርም ነው ያደረጉት፣ የሻዕቢያን ዩኒፎርም ነው። ድርቆሽ የመሰለ የሆነ አቧራ የመሰለ ከለር ማለት ነው። የኢትዮጵያ ደግሞ ተረን አቧራ የመሰለ አድርገህ ብትመጣ አረንጓዴ ነው። ኢትዮጵያ አሁን ቁጥቋጦ ምኑ ትገደላለህ። ኤርትራስ በረሃ ስለሆነ ነው እንደዛ የሚለብሱት። እና አይተው ከሆነ አሁን ቁልቋልም እየበሉ ስለሆነ ትንሽ ረሃቡም አለ። ያ መሰለኝ ወታደሩን ያዘገየው እንትን ያለው ድህነቱን በዚህ ልክ የህወሓት ሰራዊት እንደዚህ በድህነት ውስጥ የወደቀ አርሚ ይሆናል ብለህ ገምተህ ነበር ማለት ኖን ፋይናንስ ሊሆን ገንዘብ አለ በፍጹም። ምክንያቱም እኔ አሁን ሾክ ነው ያደረኩት። እድሜያቸውን አይተዋል የተማረኩት በደንብ ጥሩ የሚባል እድሜ ላይ ጥሩ ልምድ ኮሎኔል ምናምን ደረጃ የደረሱ ነው የሚመስለው። ደግሞ እንትን አልቀብቷታል እንጂ ሰማያዊ ምናምን ምኗን ቀብቷታል? ጥይቶቹን ምናምን ቀብቷቸዋል። ቀላውን እንዳለ ተተኳሽ አዲስ እንዲሆን ዝጎባቸው ቀብተውት ነው የመጡት። አሁን ፋኖ ከደሃ ኃይል ጋር ነው የገጠመው። ሻዕቢያ 1992 ላይ የተዋጋበትን ሰጥቷቸው ነው መሰለኝ እንጂ አሁን ይኸውላችሁ ከሀብታም ጋር ብትታገል ለምሳሌ ከደና ከሳውዲም ከግብፅም ምናምን እኔ የግብፅም ገንዘብ ለህወሓት የሚሰጧቸው አይመስለኝም። ሻዕቢያዎቹ በጣም ደሃ ኃይል አሁን ያየ ነው። እንኳን ጦርነት ባይዘው ወይስ ፋይናንስ ይፈልጋል። የገንዘብ ጨዋታ ነው ፋይናሊ። ኦኬ ጥሩ ገንዘብ ካለ አቲላ እንትንስ አሁን ለምሳሌ ሳምሃው ብዙ ሰዎች የጠበቁት የነበረው አሁን መግለጫ ሲያወጡ ነበር ትናንትናና ከትናንትና ወዲያ ገብረ እግዚአብሔር ምናምን የሚባለው ጀነራሉ እና ገብረ አረ ነው ስሙን እንዳላውቅም። ኤኒዌይስ ምንድነው አሁን እነሱ አሁን መግለጫ ምናምን ሲያወጡ ነበር። በቃ እርምጃ እንወስዳለን ምናምን የሚል መግለጫ ነው። እንደዛ ብለህ ፎክረህ ምናምን ደሞመንት መተህ ላይክ አንድ ቦታ ሳትቆጣጠር 2 ሰዓት ብቻ ተዋግተህ ተጠርገህ ስትወጣ አነስት እናውራ ከተባለ ዱ ዩ ቲንክ እንዴ ማፈግፈግ እንኳን እንዴት አልቻሉም? ዘራ የትግራይን ማህበረሰብ ኦልሞስት ማህበረሰብ ሳይሆን ኢንጀነራል ይሄንን ህወሓትን የሚደግፍ ሳማው የሞራል ውድቀት ውስጥ የሚከታ አይመስልም። አሁን ለምሳሌ ይዋጋሉ ብለህ ወልቃይትን ይዘዋሉ ብለህ ስጠብቅ ወልቃይትን አለ ጠለምት ጋዛ ተሸንፎ ስትሄድ ማለት አሁን ለምሳሌ ወልቃይት ሌላ ነገር ነው። እዛ ጋር ተከዘዘ ባለ ምናምን እዚህ ጋር እንኳን ተከዘዘ ኖርማል ሚሊሻዎች እና እንትኖች ናቸው የገጥሟቸው እና ሚሊሻ ነው ገጠማቸው እና ሚሊሻው በዚህን ያክል የሚያሸንፋቸው ከሆነ በደንብ ሚሊሻ የሚባል በማይጸብር የለም እኮ ነው የምልህ። መከላከያ ነው ያለው። በመከላከያ ነው የሚማራ ትምህርት ቤት መከላከያ የሚያደራጀው ሚሊሻ አለ። መከላከያ ሄዶ ቀብ ያደርጋቸው። አሁን ምንድነው እነሱ መከላከያ የሚያደራጁ ሚሊሻ ሬጉላር ሚሊሻው እንደዚህ በዚህ ልክ መጥተው የሚያዋርዳቸው እኮ ትልቅ የጦር መኮንኖች ናቸው ጀነራሎች የተያዙት እና ዱ ዩ ቲንክ ከዚህ በኋላ የትግራይ እንትን ተስፋ መቁረጥ የለበትም ብለህ ታስባለህ? ገና ሲጀምሩት በምርኮ እኮ ነው የጀመሩት። እንዴት ማፈግፈግ አቃታቸው? አንተ እኮ የሚሰሙን ቢሆን ጦርነቱን አቁሙ እጅ ቢሰጡ ደስ ይለኛል። ቲዲኤፍ ደብረ ጽዮንም ምንም ሁላቸው ለአማራ ኃይል እጃቸውን ቢሰጡ ትልቅ ነገር ነው እንደኔ። አሁን ማፈግፈግ እንኳን አልቻሉም። እዛው ቀጨብ ነው የተደረጉት። ኦኬ አፋባዎችም እንደርስላቸዋለን ብሎ አልደረሱላቸው። አፋባዎች እኮ ጽምዶ ናቸው አይደል? ለምን አልደረሱላቸው? አውጥቶ እንግዲህ ከአስመራ ይመጣል። አፋባዎችም ጎንደር ያሉ አፋባዎች እኮ ለዚህ ነው አየህ፣ አማራው ይከዳል ያሉ ለዚህ ነው። አማራው እጥፍ ነው የሚለው ለምን? እዚህ ተነካክቶ የራሱ ህዝብ ነው የሚበላው። አፋባዎችም ቀርተዋል። እኔ እርግጠኛ ሆኜም ነግሬህ ዘር ያውቁ እንዴት እንደተማረኩ መገምተው ታውቃለህ?
አፋባዎች በአንድ በኩል ከበር አድርጉልን እኛ በአንድ በኩል እንገባለን ብለዋቸው ይሄ ሁሌ የምትማረከው ስትከበር ወይ ተቆርጠ ስትቀር የምትቆረጠው ደግሞ ሽፋን ይሰጥልኛል ያልከው ኃይል ሽፋን መስጠቱን ሲያውቁ የምገምተው በአፋባህ በኩል በዚህ የአፋባ የነዘሜ ፋኖች እናገዛቸዋለን ብለው ጉዳዩን ሲያስቡት እንደማያዋጣ ሲያውቁት በሩን ከፍተውባቸው ነው። ኦኬ እንጂ እዛው ቅርብ እኮ ነው። ሮጦ ማምለጥ እኮ ይችላል። ሮጦ አፍግፍጎ መሄድ ይችላል። እና አፋብን ራሱ ሊደርስላችሁ አልቻለም። እንግዲህ ጽምዶ ብላችሁ ነው አያጅቡ ለመጣችሁት። አብራችሁ ለውጊያ ከመጣችሁ አፋብኖች ከጎናችሁ አልተማረኩም። አፋብኖች ዛጋ አፋብን አልተገኘም። ብቻችሁ እንዴት በጎጃም አሁን የኛ ኃይሎች ያሉት የኛ የትግራይ ፋኖ ያሉት ጎጃምና ወሎ አካባቢ ነው። አሁን የገባው በዚህ በወልቃይት በኩል ትግሬ ተሸነፈ እንዳልከው እሱ በጣም ትንሽ ግን እጅ ቢሰጡ ለጎንደር ጥሩ ነው ባይነኝ። ያው የጎንደሩ ኃይል እኮ ከጎጃሙና ከወሎ ይለያል። የራሱ የሆነ ፋኖ አለው እሱ በመንግስት ከፋኖ ጋር እኮ አይደለም የተዋጉት እኮ ከመንግስት ሚሊሻ ጋር ነው የተዋጉት። ገብቷል። እዛ ጋር አፋብን እኮ ጎንደርም አለ እኮ አፋብን ጎንደርም እኮ አለ። እሱም ቶ በቃ ምልሻ ከሆነማ አብይ አህመድ በድሩን ይጨርሳቸዋል። እንዴት አፋብን ሊያግዛቸው አልቻለም? ጥያቄውን መሰለ አፋብን እንዴት አላገዛቸው? የመንግስት ፋኖ ከሆኑ ራሱ መንግስት በድሩን ይጨርሳቸዋል። ሚሊሻዎች ናቸው። ሚሊሻ ከሆኑ እኮ የመንግስት ከሆኑ ይጨርሳቸዋል በድሩን እሱ ግጥቶቱ እንደ እንትና ዋግምራ ላይ እንደሆነው የፋኖ በቀደም አልሰማህም? እነሱ አገሮች ናቸው እኮ ታዲያ እሱ ማገላገል እኮ አሁንም እሱ ይጨርሳቸዋል። እባክህ እኔ እኮ ከፋኖ ጋር የገጠሙ መስሎኝ ችግር የለውም። እነሱማ ምንም ግማሽ ቀን እናንተ ጋር ግማሽ ቀን እነዛ ጋር ናቸው። መንግስት ራሱ የጨከነባቸው ከርተውት ነው። እርግጠኛ ነኝ የምነግርህ ሳያቅ የገደላቸው ይመስል ይህን ወደ ወያኔ ደረሳ እየተለማመደባቸው እኔ እኮ ወይ እንደዛም ሊሆን ይችላል እኮ አይደል? አማራው ያልጮህ አያጅቡ። አሁን እነዛ ሰዎች አማራው ያልጮህ ለምን ይመስላል? አማራው ያልጮህ ይመስላል። አገው ናቸው እኮ የተገደሉት። የሞቱት እኮ አገዎች ናቸው። አገዎች አማራ አይደለም አገው ወይኔ ቅማንትም አማራ አይደለም። እነዚህ ይበላቸው መንግስት። እሺ እና ለምንድን ነው አፋብን ያልደረሰላቸው? እንግዲህ በጋራ ነው ጦርነት የምታደርጉት ተብሎ እንግዲህ ከሱዳን ጀምሮ ፎከራችሁ ነበር አይደል? አልደረሰልም። ስለዚህ አማራውም ይከዳል አፍተሮል መጨረሻ ላይ ማለት ነው። ኤኒዌይስ ወደ እንትኑ ልመልሰውና ወደ ቶፒኩ ልመልሰውና ኦኬ ቴንክ በጨዋታው ትንሽ ቀለል እንዲል ኤነርጂው ጥሩ እንዲሆን ብዬ ነው ለውይይት እንዳይደብራችሁ ማለት ነው። ሰጣ ገባና ብሽሽቅ እንዲሆን ለማንኛውም ሎክ ጋይስ የአማራ ልጆች በደንብ ስሙኝ። የጽምዶ አካሄድ ሲምፕሊ የትግራይ አካሄድ ወልቃይትን ይዛ ከዛ በኋላ ወደ ሀገርነት ነው። ኤርትራ ደግሞ ትግራይ የምትባል ሀገር እንድትፈጠር አድርጋ በፈር ዞን መፍጠር ነው። ወደ ኤርትራ ለመሄድ ትግራይ የሚባልን ሀገር አቋርጠ እንድትሄድ ነው። ስፔሻሊ በሰሜን ምዕራብ ማለት ነው። ስለዚህ አንድ ግንባር ብቻ ነው የሚጠብቁት። ይሄ የቡሬው ግንባር የዚህ በአፋር በኩል ያለው ግንባር ደግሞ በረሃ ነው። የኢትዮጵያ ሰራዊት እዛ ያገባሉ ቢል ያልቃል። የሚጠጣው ውሃ የለም። መሬቱ በጣም ከባድ መሬት ነው። ፀሐዩን አትችልም። ማንም እዛ ላይ መዋጋት አትችልም። ማለት እሳት ነው ቦታው። ስለዚህ እዛ ምሽግ ሰርተህ ጦርነት ሲመጣ ብቻ ምሽግ ውስጥ ገብተህ መግደል ነው ወይ ቦምብ ፈንጅ እዛ ጋር ጠምደህ መሄድ ብቻ። ስለዚህ በቃ ኤርትራ ሴፍ ናት። የትግራይ ሀገር መሆን ደግሞ የኦሮሚያ ሀገርነትን ሊያፋጠን ይችላል። አማራና ኦሮሞ ይፈሳፈሳል፣ እንደ ህዝብ ይጣላል። ያና ሀገሪቷ ትፈርሳለች። ኤርትራ ሴፍ ሆነች። አሁን ኢሳያስ አፈወርቂ አርጅቷል። ኦኬ የእድሜው የመጨረሻ ዘመን ውስጥ ነው ያለው። ስለዚህ ኤርትራ የምትባል ሀገር እንዳትፈርስ አድርጎ መሄድ የሚችለው ኢትዮጵያ የምትባል ሀገር ናት ለኤርትራ ስጋት። ስለዚህ አፍርሷት ነው መሄድ ይፈልግ። ለማፍረስ ደግሞ ሊጠቀም የሚችለው ትግራይን ብቻ ነው። ቢኮዝ በትግራይና በኤርትራ መካከል ትግራይ የሚባል ሰፊ ሀገር ቢመሰረት ያ ነው። መጨረሻ ትግራይ ኤርትራ ልትወጥ ትችላለች። እኔ እንደውም ትግሬዎች በጣም የመክራችሁ ልንገራችሁ፣ ኢትዮጵያ ውስጥ ወልቃይት ምና ላታገኙ ነገር ጨዋታችሁን ወደ ኤርትራ አድርጉት። ኦኬ በትግርኛ በትግሬ ሙድ ተጫወቱ። ኤርትራ ውስጥ የእምነት ፖለቲካ አለ። ኦኬ አፋሩ ሙስሊም ነው፣ ትግሬው ክርስቲያን።
ክርስቲያኑ ሁሉን እኔ ተዋግቼ እኔ ሞቼ ሙስሊሙ ዘና ብሎ አረብኛውን እያወራ ቢኮዝ አረብ ሊጋ ስለምንነካካ እየበላ እየኖረ ነው። የእምነት ካርድ ሳቡ ደገኛውን እንትን ያዙ ትግሬ ያዙ ትግርኛው ማህበረሰብ እኛም ትግሬ እናንተም ትግርኛ ናችሁ ብላችሁ በጋራ ሆናችሁ ተለቅ ያለ ትግርኛ ግን ለመፍጠር ጥረት አድርጉ። ያ አዋጭ ነው። ወልቃይትም ምናምን ከማግኘት ይልቅ ቢኮዝ ከ60 ሚሊዮን አማራ ጋር ከመዋጋት ግማሽ ክርስቲያን ኤርትራዊ ኦርቶዶክስ ኤርትራዊን ይዘህ ሙስሊሙን ኤርትራዊ ብታስጨንቀው ኢቭን ዶሚኔት ታደርጉት ትችላላችሁ። ቢኮዝ ኢሳያስ የእድሜው መጨረሻ ነው። ኢሳያስ ከሞተ በኋላ ኤርትራ ፖለቲካ ወካዩ ደህና ሰው አይኖራትም። ልክ እንትና የሊቢያው ጋዳፊ ሲሞት መጨረሻ ላይ መሪ እንዳጡ ማለት ነው። ይሄን ለዚህ ክፍተት ተዘጋጁ። ኢትዮጵያ ላይ ዝም ብላችሁ መከራችሁን ከምታዩ ኤርትራ የሚባል ደገኛ ሀገር የምታርሱት መሬት ወደ ምናምን ብዙ ምጽዋን ሁሉ ልታገኙ ትችላላችሁ። እንግዲህ እንደ አንድ ጎረቤት ጥሩ ጎረቤት ልምከራችሁ፣ ዝም ብላችሁ የመጣችሁ ህዝባችሁን አታስጨርሱ። የእኛንም ትግል አታልከስክሱ። ኦኬ፣ የእኛን ትግል አታልከስክሱ። ስለዚህ ይሄ ካልኩሌሽን ብትሄዱበት ያዋጣችኋል። ለእኛም ያስፈራው ካልኩሌሽን ይሄ። ከዛ እኮ መተው ሁሉ እኮ እኛ ልታጠቃት ትችላለህ። ኦኬ፣ አቅም ፈጥረ ማለት ነው። የተሻለው አካሄድ እሱ ነው። የእኛን እዚህ ያለውን የአማራን ወደ 4 ኪሎ የሚያደርገውን ጉዞ ከምታብካኩት ከምታበላሹ። ስለዚህ የኤርትራ ኢንተረስት ኢትዮጵያን ማፍረስ ነው። አለቀ። የትግራይ ኢንተረስት አገር መሆን። ቢኮዝ አሁን ያለው ወጣቱ ትግሬ ከዚህ በፊት የነበረው የወያኔ ትውልድ ተንቋል። ወያኔ የነበረው የበፊት የወያኔ ትውልድ መለስ ዜናዊ ምናምን የነበሩበት ትውልድ እኛ ደም ገብረን ተጋዳላይ ነን እያሉ ነበር። በትግራይ ወጣት ላይ በትግራይ ህዝብ ላይ ዋጋ ከፍለንልሃል ሰጥለጥ ብለን እኛን ትሰማለህ ነበር። አሁን ያለው ወጣቱ የትግራይ ትውልድ ግን በቲዲኤፍ ዋጋ ከፍሏል። ስለዚህ ሁሉም ተጋዳላይ ነው። ደብረጽዮንም ተጋዳላይ ነኝ ሲለው አሁን ያለ ወጣት አንድ ሀጎስ የሚባል የትግራይ ወጣት እኔም ተጋዳላይ ነኝ ነው የሚለው። ኦኬ፣ ስለዚህ በእኔ ህልም ሂድ ሊሉት አይችሉም። አሁን የና ሀጎስን አዳዲሶቹ ትግሬዎችን ሀገረ ትግራይ they do not care about ኢትዮጵያ they do not care about አራኪ። ለምን ኢትዮጵያዊ በሙሉ መጥቶ ቀጥቅጧቸዋል። ስለዚህ ጥላቻ አላችሁ። ኦኬ፣ ጥላቻ አላችሁ። አገር መሆን ብቻ ነው የሚፈልጉት። እኔ እንደውም ደፈር ብዬ እናገርና ወልቃይትንም ሳይዙ አገር ቢሆኑ ራሱ ብዙ ላይ ቆጩ ይችላል። በቃ በጣም ጠልተውታል ይሄንን ኢትዮጵያ የሚባለው። ስለዚህ የትግራይ አሁን ያለው ገቨርኒንግ ፖለቲክስ ለዚህ ነው አሁን ማንጁስ ምናምን ምግበይ ምናምን አመጽ ይመቱባቸዋል። የትግራይ እንትኖቹ የቲዲኤፍ ሰራዊቶቹ የሚመቱባቸው ንቀዋቸው አንተም ተጋዳላይ ነህ እኔም ተጋዳላይ ነህ እያሏቸው የኢንተረስት ልዩነት ተፈጥሮ ኦልድ ጋርድስ እና በኒው ፓትሪዮትስ መካከል የኢንተረስት ልዩነት አለ። ስለዚህ ተገዶ ነባሩ ወይም ሽማግሌው ቡድን ለወጣቱ መገበሩ ማይቀር የጊዜ ጉዳይ ነው። የወጣቱ ሐሳብ የትግራይ ወጣት ሀገር መሆን። ስለዚህ ዴሊቨር ያደርጉለት የሚችሉት የትግራይ ወጣት ይሞታል፣ ባይዘው ለወልቃይትን ለመያዝ ይሞታል፣ ይወጋል። ወደ አዲስ አበባ ሂድ ብትለው አልሄድም ነው እንጂ ይሄን ጠቅቆ ያውቃሉ ሀቶች። ስለዚህ የትግራይ ሀገርነት ነው ሐሳቡ። ኤርትራ ደግሞ ኢሳያስ እድሜው መጨረሻው እድሜ ነው። እንደዚህ አብካክቶት ነገሩ እንደዚህ እንደተልከሰከሰ ቢሞት ኤርትራ አደጋ ላይ ወደቀች ማለት ነው። ኤርትራ የምትባል ሀገር ኢትዮጵያ ትገባባታለች፣ ትግራይ ትገባባታለች፣ የመን ትመታታለች። ሱዳን መጥቶ በቤጃ በኩል ያለው መሬት ቆርጦባት ይወስዳል። መከራ ውስጥ ነው የምትወድቀው። ያም ነው የሚወጭቀት። ስለዚህ ከመሄዱ በፊት ጠላቶቹ መጥቶ መሄድ ይፈልጋል። ሱዳን እንደምታዩት ቀውስ ላይ ጥሏታል። ኢትዮጵያን ቀውስ ላይ ጥላታል ምናምን ነው መሄድ ይፈልጋል። this is their calculation okay this is their calculation ከዚህ ውጭ አይደለም ካልኩሌሽን። ሶ አሁን አማራ እዚህ ጌም ውስጥ ከገባ ሌላኛው ኤርትራ ወደዚህ አላያንስ ውስጥ የገባችው በአብይ በኩል የሚደረግባትን ትንኮሳ ለመቆጣጠር 3 ቦታ ኃይል አደራጅታለች። አንደኛው የአፋር ነፃ አውጪን አደራጅታለች በአፋር በኩል ያለው እንዲመክትላት። ሁለተኛው ቲፒኤልኤፍ ነው። ሶስተኛው ፋኖ ነው። ፋኖ ገና ከወሎና ከሸዋ መንግስት እንዲገዳደርላት ነው። ወያኔ ደግሞ
በዚህ በዋናው በዛላምበሳ በኩል ያለውን ከባዱ የኢትዮጵያ ሰራዊት ሰብሯት የገባው ያ ነው። ዛላምበሳ ግንባር የሚመች በቀላሉ መግባት ትችላል ወደ ኤርትራ። ከአክሱም ከሁመራ ምናምን እያስነሳ አውሮፕላን ደበድባቸው ትችላለች። ለዛ በር ነው። ኦኬ ሁሉም ካልኩሌሽን ሰርቶ ነው የገባው። አማራ ምንድነው ካልኩሌሽን የሰራው ሲባል ጽምዶ እኛ ሰሜናዊ ነው አያችሁ። እዚህ ውስጥ አማራ ተበይ እንጂ ባይሄድም አማራ የተፈለገው ለዘበኝነት። አሁን ይህንን ጌም መቀየር ይቻላል። ያ ምንድነው ኤርትራ እንድትመታ ማድረግ ነው። አሁን ኤርትራ ኢንተረስት ኢትዮጵያ ማፍረስ ነው አሁን ላይ እና አማራውን አፋሩን ትግሬውን ምናምን ፕሮቴክተር ማድረግ ነው። ኤርትራን ካስመታት ኤርትራ የምን ትግል ትታገላለች? የህልውና ሰርቫይቭ ለማድረግ የግዴታ አብይ መውደቅ አለበት። ኢትዮጵያ መፍረስ የሚለውን ሀሳቧን ከቴብሏ ታነሳለች። አብይ መውደቅ አለበት ወደሚለው ትሄዳለች። ያኔ ከፋኖ ጋር ትሰራለች። ትግራይን ዲስሪጋርድ ታደርጋለች የትግራይን ፖለቲካ። ኤርትራ በሙሉ አቁም ለምን ይዋጋላል? እስቲ ንገሩ። ኤርትራ እኮ ጦርነቱ ኢትዮጵያ ውስጥ እንዲቆይና ኢትዮጵያ ቀስ በቀስ እንድትፈረካከስ እንጂ አብይን ለመጣል ሪስክ መውሰድ አይፈልጉም። ቢኮዝ ጦርነት ሪስክ ወስደ ስገባ ሽንፈት አለ፣ መመታት አለ። አሁን እኮ ኤርትራ አንድ ቦምብ አይተኩስም፣ አንድ ጥይት አይተኩስም። አማራ መሬት ላይ እንዲያልቅ ነው። በጣም ከአማራ መሬት ከባሰ ትግራይ መሬት ላይ እንዲያልቅ ነው እየሰራቸው። ስለዚህ ኤቭሪቲንግ ኢዝ ካልኩሌትድ። ሶ ይሄንን ሰብረ እጃቸውን ጠምዛቸው ነው ያንተ ኢንተረስት ውስጥ ያንተ መንገድ ውስጥ ምከታቸው። ኤርትራ ለምሳሌ ከተቀጠቀጠች መዳን ትፈልጋለች። ለመዳን ምንላትን በሙሉ ታደርጋለች። ስለዚህ የምትመጣው በአማራ ኢንተረስት ትመጣለች። ካልሆነ ያጥፋት፣ ምን አገባ? ምን አሰብ ቢመለስ ምናምን እኮ ወሎ ነው የሚጠቀሙ፣ ሸዋ ነው የሚጠቀሙ። እኮ ኪሳራ እኮ የለውም። ኦኬ ስለዚህ ምንም እኮ አደ ኤንድ ኦፍ ዘ ዴይ አብይን የዛሬ 1 ዓመትም የዛሬ 5 ዓመትም አስወረድ ነው አሰብን ቢያስመልሰው እኮ ተጠቃሚ ነው። ኦኬ ከአብይ በኋላ እኮ አለ እኮ ሀገር እኮ አለ። ከአብይ በኋላ እኮ ኢትዮጵያ አለች። ከአብይ በኋላ እኮ አማራ እኮ አለ። አሰብ ቢመልስ እኮ ኪሳራችን እኮ አይደለም። ኦኬ ስለዚህ ይሄን የሚያክል ትልቅ የኢኮኖሚ በር የሸዋና የወሎ አማራ መልሶ ወደ ሀብት መልሶ ወደ አቅም ሊቀይረው የሚችለው ስንተው ኤርትራኖች ሊሰጡ የሚገባ ብዙ ነገር ነበር። አይ አንፈልግም አራዳ እንጫወታለን ካሉ ደግሞ እጃቸው ተጠምዝዞ ወደምንፈልገው መግባት አለባቸው። እጃቸውን ወደሚጠመዝዘው መንገድ መግባት አለባቸው። ሶ አሁን እነሱ እነዘመነን አምጥተው ምንድን ነው የሚያደርጉት? ናና ሞት ነው የሚሉት። አማራን ሰብስበህ እንዲሞትልኛል። አማራ ሞኝ መስሏቸው። አማራ ጥይት ነው ይሰማናል፣ ደሞኛል አይዋጋም። ዛሬ አሁን እንትን የሆነው እንደዛ ነው። ፋኖ አልተደረበላችሁ ሰሜናዊ ብለው መጥተው ብቻቸውን እንደ ትግራይ ተለበለቡ ማለት ነው። ተማርከው ሄዱ። ኦኬ ያ በዚሁ ነው መቀጠል ያለበት። ፋኖች ግን እንደዚህ አይነት ቀልድ ውስጥ ብትገቡ ከሆነ ራሳችሁን ታጣላችሁ። ይሄ እንደምክር ምንም ደጋግመን ነግረናችሁ። ሶስተኛ ደረጃ ዘመነ ቶታሊ በአማራ ጠላት ነው። የአማራ ጠላት ተደርጎ የተሳለ ነው። ትግሉን እንደዚህ ያልከሰከሰ የጎጃምን አማራ ያስጨፈጨፈ የጎጃምን አማራ ከተማ የያዘውን የጎጃም አማራ ስብሰባ ሲል ቆይ ድርጅት ልንሰራ ነው ሲል ምናምን ሲል ከውጊያ አውጥቶ ከዛ ከውጊያ ሪትም ካወጣው ወታደር የማይዋጋ ከሆነ ምንድነው? an idle mind is a devil's workshop። ስራ የፈታ አእምሮ ምንድነው? የሰይጣን መስሪያ ቤት ነው። ኦኬ አእምሮ ስራ ከፈታ ሰይጣን። ወታደር ደግሞ ጥይት ካልተኮሰ ካልተዋጋ ብዙ ነገር ያምረዋል። ሴት ያምረዋል፣ ገንዘብ ያምረዋል፣ ንብረት ያምረዋል። ስራ ፈተው እኮ እዚህ ቲክቶክ እኮ እናት እንደዚህ ትሁን ብሎ መጥተው እኮ የሚሳደቡ እኮ ፋኖች እኮ ተፈጥሯል። ስራ ፈተው እኮ። እስቲ እዚህ ያላችሁ የአማራ ሴቶች ስፔሻሊ አረብ ሀገር ያላችሁ ስንት ፋኖች ናቸው ሀይ ምናምን እንዴት ነሽ ምናምን ብለው የፍቅር ጥያቄ ጠይቋችሁ? እስቲ ከታች እንደው ፎቶአችሁ የሌለ አንዳንድ ጻፉልኝ። በፋኖች የተጀነጀ ነው ብዙ እኮ ነው አይደል? የለም እስቲ ከታች አንዳንድ ጻፉ። ስፔሻሊ ጎጃም ባለው ፋኖ ስራ ካስፈታችኋቸው ፋኖ ብቻ ሳይሆን የአማራ ሚሊሻም የጀነጀነች እህታችን የሆነ ሰዓት ሙቶባት ጸጉሯን የተላጨውን ወካት ፋሲካ ያው እኮ ነው እኮ ሁሉም ስራ ፈቷል እኮ ያው ነው። ፋኖ ብቻ ሳይሆን ሚሊሻው ማለት ነው። ትክክል ነው እኮ ይኸውላችሁ ሪያሊቲ ነው የምነግራችሁ። ኦኬ ይሄ
ምን አለው ዘመነ? ቆይ ስብሰባ ነው አፋባ የሚባል መስረት አፋ ምናምን መስረት እያለ ጊዜውን ገደሉ። ቆይ እኛ እኮ ደውለን አናግረዋል። ዘመነ መቼ ነው የምትዋጉታል? አይ ዝናቡ ወቅት ይምጣ ድሮ እንዳይመታ ምናምን አለ። ዝናቡ መጣ። ዝናቡ ሲመጣ ደግሞ ስብሰባ አለ። ሰውየው መዋጋት አይፈልግም። ዳይሬክት እኮ ደውለን ጠይቀነዋል። ዘሜ መቼ ነው የምትዋጉታል? መቼ ነው የምታጠቁት? መቼ ነው የምትገቡት? እዚህ ቦታ እኮ ስትራቴጂክ ነው። ይሄ መረጃ አለ። ለምን ቀድማችሁ ስራዎችን አሰሩ? አረ ቆይ ዋናው ነገር ድርጅቱ ያስፈልጋል። አየህ አንዴ ዝመት ሲባል አንዴ ዘምታላል። 2 ዓመት ሲቀልድ እዛ ያለፋን ነው። ስራ ሲፈታ ገንዘብ ይፈልጋል። ከተማ ይቀመጣል፣ ምግብ ይበላል፣ መጠጥ ይጠጣል። እዳ ነው አይደል? ቢራ ይጠጣል፣ ቢራ ውድ ነው። ሽሮ ይበላል፣ ውድ ነው። ማን ይከፍልለታል? የሚከፍለው ካጣ ምን ያደርጋል? ያግታል፣ ውሽማ ይይዛል፣ ያስወልዳል፣ ቤተሰብ ይመሰርታል። ገንዘብ ያስፈልገዋል። የያዛት ውሽማ ይሄን ልብስ ግዛልኝ፣ ሂዩማን ኤር ግዛልኝ ትለዋለች። ሰምተናል እኮ 400 ሺህ ብር ተከፍሏቸው እኮ ሴቶች ጫካ እንደሄዱ ፋኖች ጋር ሰምተናል። የከተማ የሚታወቁ ሴቶች ማለት ነው። የዘናጭ ነን ያዙ ይልቀቁ የሚሉ እኮ በአንድ ሴት 400 ሺህ ተከፍሎ እኮ እነ ማርሸት ጋር የሄዱ እኮ ሴቶች እንዳሉ እኮ ሰምተናል። ኦኬ። ስለዚህ ስራ ሲፈታ ስታስፈታው አማራን እያገተ ምን እያለ ይዝናናል። የምናውቀው እኮ ነው። ቀበሌ 14 ነው ምናምን እኮ ወደዚህ ወደ እንትን መውጫ እኮ የፋኖ ግሮሰሪ የምትባላለች አሉ። ግሮሰሪው በጣም ፋኖች መጥተው የሚጨብሱባት ማለት ነው። ኦኬ። ለምን ስራ ፈታ? ዘመነ ስራ አስፈታችሁ። ሰው ዘመነ ብዙ ዋጋ አስከፍሏል። የጎጃምና አማራ ሌላውን አማራ ስንት ሰው በአይዲዮሎጂ እኔን ኢትዮጵያኒስትና ብሔርተኛ ብሎ እኮ ሲያጋድል የነበረ ሰው አይደል? የት ሄደ? አሁን ለምንድን ነው ከእነ እስክንድር ጋር ታዲያ የሚሰራው? ካፋድ ሶ ይሄንን ከያዝክ አማራ ውስጥ ተጸይፎታል። ይሄን ሰው መሪ አድርገህ ሊያውም ደግሞ እሱ መሪ በማድረግ ራሱ የአማራ ህዝብ ከአንተ ጎን አይቆም። እሱ መሪ ማድረግ ብቻ አይደለም ጭራሽ ከወያኔ ጋር እንሰራለን ስትል መቀለጃ ነው። ስለዚህ ፋኖች ሰራዊቱ ከእጃችሁ ሲበተን አታውቁትም። መሰብሰብ ከባድ ነው፣ ማጣት ግን ያንድ ቀን። መንግስት ደግሞ ብልጥ ነው። አይታ አላያችሁ? እነ ማስረሻ ሰጠኝ በቪኤት ምናምን ነው የሚያንቀሳቅሳቸው። አዲስ አበባ ጸጉራቸው እኔ እንትና ፈንታው ሙሀቤ እንደዚህ ሊዘንጡ እንደሚችሉ ራሱ እኔ ገምቼም አይቼም ኢቭን አማራ አሸንፎ እንደዚህ ሪከቨር አድርገው ይዘንጣሉ ብዬ ገምቼ። ጸጉራቸውን በደንብ ቆርጦ ከርክሞ አይታችኋል። ፈንታው ሙሀቤ ዝንጠው ሱፍ ለብሰው ምናምን መሬት። ይሄ እኮ ፖለቲካ ነው ታውቃላችሁ እንዴ? ፋኖች በስልካቸው ፈንታው ሙሀቤ እንዴት አምሩበታል፣ እኔም ያምርብኛል ብሎ ነው የሚያስበው። ዲስ ኢዝ ፖለቲክስ። ስለዚህ ለመንግስት ፖለቲካ ራሱ እየተጋለጥክ ነው የምትሄደው። እናታች ያለው ፋኖ ሂድና ሙት ስትለው ለወያኔ እንደሞሳ አራ እንደ ፈንታው ሙሀቤ ሄጅ ጸጉሬን አላበጠረም ብሎ ይሄዳል። ኦኬ ምናውቀዋለን። አይ ቲንክ ህዝባችሁን አታውቁትም። ስልካችሁ ላይ ስለምትቆዩ ህዝቡን አንደርስታንድ አድርጉት። የህዝቡን ጥያቄ እንዴ በፊት እኮ የአማራ ሰው እኮ በአዴን እንኳን ደፍሮ ፋኖን አይሳደብም እኮ አማራ ክልል። ዛሬ እኮ እየተሽቀዳደመ ነው የሚሳደቡ። ንቆሃል ማለት ነው። መናናቅ የተመጣው ለምን ይመስላል? የሰራችሁ ሚስቴክ አለ። የአማራን ህዝብ ተንበርካችሁ ይቅርታ ጠይቃችሁ ይህን የብር ሰቀቀን አቁማችሁ ከወያኔ ጋር አቁማችሁ 3ኛ ደረጃ ፈጥራችሁ በምክትል ማዕረግ 3-4 መሪ አድርጋችሁ ካልሄዳችሁ እንደ ዘመነ ያሉ ሰዎችን ወጥቶልሃል እኮ ሱዳን እዛው ዲስሪጋርድ አድርጋችሁ ካልሄዳችሁ ራሳችሁን አደጋ ውስጥ ትከታላችሁ። መጨረሻ መሪ እንትን ታጣላችሁ። ጠባቂ ኦኬ፣ ጠባቂ ታጣላችሁ። ተንዶ ያልቃል። ይኸውላችሁ አንዱ ሲሄድ ሌላው ነው። አራ ከተማው ተመችቶ ምናምን ኦኬ፣ እንዴት እንደሚሏቸው ነገር አራ ከተማው ተመችቶ ያሻንን እየበላን መንግስት መሳሪያቸውን እንደማይነጥቃቸው ታውቃላችሁ። ሆን ብሎ ይዘው የገቡትን መሳሪያ አይነጥቃቸው እጃቸው ላይ ነው። ኦኬ እና ደግሞ 90 ሺህ ብር ምናምን ይሰጣቸው። በቃ 90 ሺህ ብር እስኪያልቅ በየመጠጥ ቤቱ በየምኑ እየሄዱ መሳሪያቸው ቤታቸው ነው። ከከፋቸው ኤኒ ታይም ጫካ መመለስ ይችላሉ። አራ የዓለም ነው እባክህ ምናምን እያሉ ለሌሎቹ ትግል ውስጥ ወዳሉ ይደውላቸው። ትግል ውስጥ ያለው ገንዘቡን ተጠቅማችሁ አታበሉት። ትግል ውስጥ ያለው የሚበላው አጥቶ ሽሮ አድሮበት ከተማ ያለው አራ ቁርጡን እየቆረጥ ነው ምናምን ይለዋል። ልቡን ምን ያደርገዋል? ያሸምረዋል፣ ጥሎ ይወጣል። ዲስ ኢዝ ካልኩሌሽን።
እኔ መንግስት ሆኖ እኮ ነው ማድረገው አይደል? ነገ ፋኖ መንግስት ሆኖ እንዲህ የሚረብሽኝ ካለ ይሄን ጌም ነው የምጫወተው። ኦኬ ታዲያ ወዶ መሰለህ እንደ እነ ዘመነ እነ ማስረሻ እንደዚህ የሚያቀብጣቸው በመኪና መውሰድ፣ በፊት መውሰድ፣ በጀት ማንቀሳቀስ ምናምን ምን ይመስላችኋል? ካልኩሌሽን እኮ ኔስ ፖለቲክስ። ብልጽግና የፖለቲካ ድርጅት መሆኑን ረስታችሁታል። እንኳን ሚስቴክ ሰርተህ ሳትሰራ እኮ ሴት ደፈሩ ብሎ ስምን ሲያጠፋ ነው የነበረው። እንኳን ከወያኔ ጋር ሰራለሁ እጸምዳለሁ ምናምን ብለህ ማለት ነው። ኦኬ ከትግሬ ጋር ሊያውም ድሃ ከሆነ እጣቢ ድሃ ከሆነ ድህነት አይደለም እጥብ ያለ ታውቃላችሁ። ጅንስ ብዙ ጊዜ የታጠበ ጅንስ አይታችሁ ታውቃላችሁ? ያየ ሰው እስቲ እንግዲህ ጅንስ እኛማ ድህነት የለንም። ለአንተ ራሱ እየረዳህን ነው። እሺ ለአንተ ራሱ ለአማራ ህዝብ እንኳን 200,000 ብር አውጥተናል። አሌክስ ራሱ ስንት እኛ እኮ እንደ አፍሪካ እናረጋታለን። ትግራይ ከፈለግና ሀገረ ትግራይ ስንት ብር ነው ያዋጣሽ? ቅምጥ ያላችሁ ድሃ ነው የምትለው። እኛ ራሳችን የቻልን ነው ወንድም አለ። ድሃማ አትለንም። አንተ ድሃ ከሆንክ ሚስትህን አልብሳትና ቤተሰቦችን አልብስ። መጀመሪያ ለትግራይ ስም አታንሳ። ምን አይነት ነው ድህነት? አንተ ጋር ነው ያለ። የሰው ሀገር ተሰድደህ እዛ የምትጨኸው እስቲ ወረድ ብለህ እኔ ግራ ገብተኛል። አንድ ምን ትላለህ? ብልጽግና ጋር ሄዶ ፀጉራቸው ተስተካከሉ አምሮባቸዋል እና ፋኖዎቹ ጉቡ። አንድ ደግሞ ብልጽግና ጥላታችን ነው፣ ህወሓት ጥላታችን ነው ትላለህ። እኔ ሁለት ቃላችሁ ራሱ ሰም ቆይ ይኸውልሽ የትግራይ ኃይል ደህይቷል። እኔ ጦርነት ግራ ደግሞ ገንዘብ እንትኑን እኮ ነው እያወራን፣ ስለ መከላከያው ነው እያወራን። ማስረሻ ስለ ጸዳሉ ሰራዊቱ ነው የምናወራው። ስለ ሰራዊቱ ነው። እኔ ስለ ህዝብ ሰራዊቱ አላወራም። ስለ ሰራዊቱ ህዝቡ ጋር ምን አለ? ህዝብ አትግቢ። እኔ ስለ ህዝብ አልናገርም። ኦኬ አምን ህዝቡም ጋር ቢሆን ትግራይ ክልል ድሃ ነው። አምን አይ ስለ ትግራይ ግን ድሃ አትበል። እኛ ክልሉ ድሃ ነው። ሰራዊታችን እኮ ትግራይ ህዝብ ነው። ትዲፋችን እኮ የኛ ነው። ባለፈው ኮርባችሁ እኮ ገንዘብ ስጡ አላችሁ። ምን ድሃ ነው? ክልሉማ ድሃ ነው። ምንም እኮ ሪያሊቲ እኮ ባለፈ ህጻጽ ላይ እና ብር ካላችሁ ሀብታም ከሆኑ ውጭ ላይ ቁጭ ብላችሁ ለምን አትቀጥሩ ነው? ህጻጽ ላይ ታዲያ ያውላ ሰው ሲርበው ታዲያ ቀጠሩ ነው። እስቲ እናንተ ኢትዮጵያ ገብታችሁ አንድ እህት ድህነትማ አለ። ምንም እኮ ሪያሊቲ እኮ ነው። ኢትዮጵያ ውስጥ ሙሉ ድሃ ችግር የለም። ትግራይ የተለየች አለ። ግን ብር አለን የምትይ ደግሞ ከሆነ ባለፈው አማሮች ኦሮሞዎች እያላችሁ ስትለምኑ ነበር የነበረው። ስምላር ነገር ነው የነሳኪ ላይ ራሳችን ሰርተን የምንበላ ራሳችን የቻልን ነው። እኔ ስለ ሰራዊቱ ይኸውልሽ ለውጊያ ገንዘብ ያስፈልጋል። የትግራይ ሰራዊት ደግሞ የሚመድበው ገንዘብ የለው። በፊት ይኸውልሽ የፌዴራል በጀት ያገኝ ነበር። አሁን ፌዴራል በጀት አቆሙበታል። ብር ያለውን ብር ደሞዝ እኮ ቀረብን ብሎ እኮ ሰራዊቶች እኮ እያመፁ እንዲህ በሆነበት ብር ሳይኖራችሁ ፋኖን በግድ አብረን ስራ ብላችሁ መሀል ላይ ምን ልታረጉት? ፋኖ የተሻለ ሀብት አለው ታውቃላችሁ። ፋኖ ሊረዳ ይችላል፣ ትግራይን ሊረዳ ይችላል። የትግራይ ኃይል በገንዘብ እና እንደዚህ ጥብ ያለ ድህነት ውስጥ ተቀምጣችሁ ፋኖ ይሄ ለፋኖ ነው የምናገረው። ከድሃ ጋር የምትሰራው ስራ ኪሳራ። ኦኬ ቲፒኤልኤፍ የሀገር ጠላት ነው። ህዝብ ሁሉ ይጠላል። የኢትዮጵያ ህዝብ በሙሉ ዶሮ ሳይቀር ሰው አዋጥቶ የጨፈጨፋቸው እነሱ። ያ ማለት የኢትዮጵያ ህዝብ ፋኖ ጋር እኮ አንድም ሰው አላዘመቱም። ቲፒኤልኤፍ ሲባል ጥላቻ ነው። ኢትዮጵያ አንድ ከተጠላ ኃይል ጋር መሆን አንተም ትጠላለህ፣ ትመታለህ በአንዳት ነው። አንደኛ እሱ። ሁለተኛው ደግሞ ይሄ ሁሉ ኃይል ሲመጣብህ ለመመከት ገንዘብ ያስፈልጋል። ኦኬ ገንዘብ ያስፈልጋል። እናንተ ደግሞ ገንዘብ የላችሁ። ድሃ ጋር እንዴት ሄዳችሁ ትለጠፋላችሁ? የአንድ ቀን የውጊያ ሬሽን የሌለው ኃይል የሚበላው እኮ የለው። አይታችኋቸዋል አመራሮች ድሮ እንደውም ፋኖ እንደውም ገንዘብ ያለው አይመስልም ከህወሓት የበለጠ። አሁን ይሄ ፋኖ ብዙ ብራሉ ፋኖ የሚረዳው ሰው ብቻ ብዛቱ ሚሊየንስ እኮ የሚረዳው። የትግራይ እኮ ዲያስፖራ ሁሉ ደክርቷል እኮ ታውቃላችሁ፣ ደይቷል። ስለዚህ የሚረዳው የለም። ማንም የትግራይ ዲያስፖራ አይረዳም። ሁሉን ነገር አውቆ አልፎ ቁጭ ብሎ ኦኬ። እና ከእንደዚህ አይነት ድሃ ኃይል ጋር ተሰልፈ መጨረሻ እከክ ነው። አይተዋል። በቃ መጥተው ሰውነታቸው ራሱ ድህነታቸው ያስታውቃል። የመጡት ሰራ የተማረኩትን አይታችኋል። ዘራቆ አሳያቸው በእናትህ እንዴት አይነት ድህነት ውስጥ እንዳሉ።
ግን የኤርትራን ዩኒፎርም ነው ያደረጉት። ባይዘው አንዳንድ ድሮ እኮ የተቀደደ የኤርትራን ዩኒፎርም የኤርትራ ጫማ የላችሁ። ጫማ ከሌለ የሌለው ሰራዊት ያድነኛል ብለህ ጽምዶ ሊያውም በጣም ከተጠላ ጫማ የሚለብሱት ጫማ የሌለው ሰራዊት ጋር ሄደህ እሰራለሁ ስትል እንዴ እነ የዘመነ እኮ ወዙ ጮማው የዘመነ ጮማ እኮ አንድ የትግራይን ግማሽ ሰራዊት ቅባት አይቀባም እንዴ? የጎጃም አማራ እኮ ፍየሉን ምኑን እያበላ እኮ የዘመነን ወዝ አይታችሁታል እንዴ? አንተ እንደዚህ ጠግበህ እንዴ? ዘመነ እኮ ሱዳን ሲሄድ እኮ ለሰውነቴ እንድከሳ ብሎ እኮ ዳይት ሁሉ ጀምሯል። ከሳ እንደ ሰራዊት እንድታይ ብሎ እንዴ ጠግቦ ዳይት የጀመረ ሰራዊት እንዳለ ፋኖቻችን እንደው የራበዋል እንዴ? ምንድን ነው ሰንጋ እንደሚያክሉት